ግን እቺ ልጅ ግን በጣም ታሳዝናለች። እንደ ሴት ልጅ እግዚአብሔር መድኃኒዓለም ይጠብቃት እንጂ። ግን ደግሞ አንድ ነገር ብነግራችሁ ነገር ቢኖር ምን እንደሆነ ታውቃላችሁ? በቃ እዚህ የሚመጣው ደጋፊ የተባለ ሁሉ አንድ ቀን ያስቀብጣል፣ አንድ ቀን ሌላ ይሆናል፣ አንድ ቀን ሁሉ ነገር ምን አንድ ቀን ሁሉ ልባቸው አንድ ቢሆን ኑሮ ሁሉ ሰው እስካሁን ድረስ ድረስ አይደርሱም ነበር። እግዚአብሔር ልቦናቸውን ይመልሳቸው እንጂ መድኃኒዓለም ምን በቃ አንዳንዴ እኔ ምን በቃ እንደ ሴት ልጅ በጣም ነው የማለቅሰው። እንደ ሴት ልጅ አንዳንዴ በቃ ሴት ሰሞኔ ድረስ መፈጠር እስከሚያስጠላ ድረስ አሁን ኤርሚላ አሁን ልጅ የላት ምን ችግር አለው? ውልቅ አርጋ ብቻው እንዴ በቃ እንዴ እስታንተታ ቢያንስ እንኳን ነው እናቱ ተደርጎባት ነው መሲ አንድ ነገር ለነገርሽ በዚህን ያክል ልጅ ሴት ልጅ እንደዚህ ልክ ፍቅር ስትጠይቅ እና ጧት ተነስቶ እኔ ልጄ ነው ዳቦ ግዛ ብሎ አባቱን ይዞ እግር ይዞ ሲያለቅስ ያየሁት እኔ ቆንጆ ገባሽ? በእንደዚህ አይነት ልክ የወረደ ፍቅር አላውቅም። ትላንትና አብርሃም ጠፍቶ ሲመጣ እንደ እናቷ ገበያ ወይንም እናቴ ወንድሞቿ ጋር አገር ቤት ሄዳ ስትመጣ የሮጥኩትን ሩጭ እንደዛ ነው ያሳየችኝ። እሱ ሴቶቹ ላይ ምን እንደሚያደርግ አይታወቅም። አሁን እኔ የምለው አብርሃም በዚህ እድሜው 4 ሴት ነው እዚህ ሚዲያ ላይ ያያየነው ያስለቀሰው 4 ሴት 4 ሴት 4ቱም ቆንጅዬዎች መልከ መልካሞች። የመጀመሪያው ይኸው እንትን አልያዘችም ጓደኛ አልያዘችም እንዲሁ እስካሁን እሱኑ ትጠብቀዋለች ሄደ መጣ እያለች። ሁለተኛዋ ፍቅረኛውቱ ምን አናቅም ከሌላ ሰው ወልደ ይኸው አለች። ሶስተኛዋም ይኸው እንደምታውቂያት ከጮኝነት ጀምሮ እስከምትወልድ ምን እስከምትል ዛሬም ታለቅሳለች። ሄርሜላም ከመጣችበት ስቃ እንኳን አይደለም የመጣችው ከመጣችበት ጀምሮ አልቅሳን የመጣችው። ስለዚህ እንዲህ አይነት ፍቅር የለም የኔ ቆንጆ እየታየ አብርሃም ሚዲያ ላይ ያያየች ሄርሜላ በዚህ ልክ ራሷን አውርዳ ታለቅሳለች። አታለቅስም። ልጁ ችግር አለበት። እኔ አንቺ እልህ ይዛት እኮ ነው ከርታ ጋር አፍቅሮታ የሆነ ከርታ ጋር እልህ ይዛት ነው። ሄርሜላ እኮ አታፍቅረውም። ቆይ ምን አለች ብለሽ ያለሽ ምን አለች? የነገ ህይወትሽስ ገና እኮ ልጆች ናቸው እንዴ የነገ ህይወታቸው አይቆጫቸውም? እሷን የዛሬና ለምን ኮሜንት አይደለም ስሙኝማ። እኔ ማለት ነው እኔ አሁን ትንሽ ቅር ያለኝ ማንጋ መሰላችሁ? ምንም ብትጎዳ ማለት ነው ሂሩታ ጋር ነው። ለምን በይትዬ አሁን እሷ በቃ አልፈልግህም ብላለች። እሱም ደግሞ በቃ ቆርጦልኛል ብለዋል አይደል? እሷም ደግሞ ቆፍጠን ብላ ስራዋን በቃ ልጇን እያመጣች ስራዋን ብትሰራ ማንም ኦዲየንስ ከጎና ይቆማል። ገብቶሻል? ግን እሷ አሁንም አልቆረጠላትም። እንዲህ መለመን ተናግራለች እኮ 80 ላወረደላትም አልቀደደላትም። በ80 ላይ ያሉት ስራ እንድትሰራ ይፈልጋል። አይለቃትም ወይ ለቆ አይለቃትም ወይ ይዞ አይዛትም። እንዲህ ነው ጥባጥቢ የሚጫወተው። እሷ ደግሞ በቃ አቋም ኑሯት ማለት ነው ለኦዲየንሷ የሚላትን እየሰማች አቋም ኑሯ መቆም ነበረባት። ገብቶሻል? እንደዚህ እሷም ደግሞ በማንም ላይ አትቻችም ነበረ። በማንም ላይ ደግሞ ጥላቻ እንደዚህ እንትን አይልባትም ነበረ። ገብቷቸዋል? በቃ አቋም መኖር አለባት። ገብቶሻል? እሱ ይቅርታ አድርጊልኝ እንጂ ከማን ላይ መፍረድ እንዳለብን ራስ ግራ ያጋባን። ይቅር ይበለን መድኃኒዓለም አባቴ። የሁሉም ልቦና ይስጠን የሚባለው ሁሉም ነገር ግራ ያጋባል። ማንሽ ይኸውልሽ ሃይሚ ነው ሀያት ስምሽ ማለት ነው። መፍረድ አለ መፍረድነት ሳይሆን ሩታ ትሰማለች ለምን አትቆርጥም ሳይሆን አንቺ ለምሳሌ አሁን ሩታ መቁረጥ ያቃታት ወይ መተው ያቃታት የራሷን ህይወት እንዳትጀምር ያቃታት ሙሽራ ነች ገና ሙሽራ። አንቺ አመት እኮ ነው አንዲት ሴት ሙሽርነቷ እንትን የምትለው አለ ሙሽራነቷን አላየችውም እኮ ሩታ ገና ሰርግ ተደግሶላት ከዚህ እንደሄደች ነው እኮ ህይወቷ መበጥበጥ የጀመረው። የኔ እናት ትዳርን እኮ ገና አንድ ብላ መኖር ስትጀምር ነው ህይወቷ የተበጠበጠው። ትዳርን አንድ አልኖረችውም እኮ ወይ በውጪ አይሽ በውጪ ላይ ያለች ቤተሰቦቿ ላይ ያለች አፍቀራው ቤተሰቦቿ ላይ ያለች አርግዛ ወልዳ ቢሆን ትተዋለች ትዳር ብላ ስላልገባች። ግን ትዳር ገባች፣ ሙሽራ ሆነች፣ ተደገሰላት። ኢትዮጵያ ውስጥ ሳይሆን ከሀገር ውስጥ ወጣ ሰርጓን አለሟን አየች። ገባሽ? ያ ቤት ውስጥ ያለ ግድግዳ ላይ የተሰቀለ አለ ወዶም ሲሆን ሳይፈልጉ ተቀጥቅጦ ያ የሰርግ እንትኗ ቤት ውስጥ አለ። በገባች በወጣች ቁጥር እሱን ታየዋለች። በገባች በወጣች ቁጥር ይደውልላታል፣ ለልጁ ፍለጋ ይመጣል። እንዴት ብላ ትቁረጥ? ትገናኙዋለች እኮ። አንቺ ብትሆኚ ትቆርጫለሽ?
ገና ሙሽራ ነሽ። የምር ትክክል ነሽ። ማርያምን በጣም ትክክል ነሽ። እንዴ ሰው ይሁንም አንዴ እኔ ልመልስላት ለልጅ ትቆርጫለሽ። አሁን ለጠየቀችው ጥያቄ አንዴ እኔ ልመልስልሽ። መልሽ። ሩታ ማለት ነው መቁረጥ የምትችለው ወይም ደግሞ መተው የምትችለው 80 ሲወርድላትና 80 ወረቀቷን ሲቀድላት ነው እሱን መተው የምትችለው ማለት ነው። እሱ ማለት ነው እሱ ያኔ ከካሜራ ላይ የመጣ እየተበቀለች ነው። እኔ የሚያስጠልቁ ቢሰሩት ነው እየተበቀለች ነው የሚሉት ነገር ምንሳ ሚዲያ ላይ መጥቶ እሷን እያስረገጣት እያስጠላት ነው ያለው እንጂ በውስጥ አብረው ነው የሚኖሩ ልጃቸውን እያሳደጉ አብረው ነው ያሉ ማለት ነው። ለምን አተውም ለምትሉትኝ መልስ ይሆናችሁ ማለት ነው። አልተፋቱ ስራ ነው የሚሰሩትኝ 80ውን አልቀደደላትም። እንዴት መተው ትችላለች? እንኳን ልተወው ማለት ነው። ከሌላ ወንድ ጋር እንኳን ልትሰራ አይፈቅድላትም ማለት ነው። እንኳን ሊተዋትኝ ገባችሁ? ባለፈው ማለት ነው ደስታ ቢመጣ ከሱ ጋር እንድትሰራ ራሱ አልፈቀደላትም። ለምን? ስላልፈታትና ሚስቱ ስለሆነች ማለት ነው። ስለሚቀናባት እና ስለዚህ እሷ መተው አትችልም። ለምን አተውም ለምትሉት መልስ ይሆናችሁ ማለት ነው ለሁላችሁም። እሷ በውስጥ አንድ ላይ ቢኖሩ እኮ የእሷን ክብር ዝቅ እያደረገ እያሰደበ እንደዚህ አይነት ስራ አለ ታዲያ? ምን ስራው ጥንቅር ብሎ ትናንትና ማለት ነው። ትናንትና ስንሽና ይሳቅ ገብተው ነበር። አይተሽ ከሆነ ያወሩ ነበር። ይሳቅ የሚባለው ታውቂያለሽ? የነ ዳንኤል ጓደኛ ይሳቅና አላ ትናንትና ገብተው ነበር እና ምን እንዳለ ታውቂያለሽ? ስንሽ አብሮ ሰርቶ ነበር። የተወሰነ ጊዜ ሰርቶ ነበር። ምን እንዳለ ታውቂያለሽ? ምን እንዳለ ታውቂያለሽ? ትናንትና እስኪ ከቡታጅራ እቺ የሚሰራ ሰው ፈልግልኝ ምናምን አሉ። እችለው ማን አለ ምናምን ያውቃል ምናምን ሲል ከዛ እና አብርሽ እነ ሪታ ምናምን ሲል አይ እነሱ መቷቸው ምናምን አለ። ይሄ ማለት ድራማ ነው ማለት ነው። ድራማ ነው ግን ደግሞ ማለት ነው እንግዲህ ገባሽ? እየሰሩ ለማለት ፈርቶ ነው እንጂ ለመናገር እየሰሩ ነው ለማለት ነው። አያስገቡም ለማለት ፈልጎ ነው እንግዲህ። ግን ደግሞ አንድ ነገር እንገራችሁ። እኔ እንደተሞት ከሆነ ርታ ከዚህ ድራማ መውጣት ትፈልጋለች። እስከ መቼ ድረስ በውሸት እኖራለሁ? ትውጣ። ለምን ውሸት ትውጣ? እውነት እስከ መቼ ድረስ በውሸት አሁን ባሏ ሙጭ ጫርኮ እንደማስካ ይዟት ያለው እስከ መቼ ድረስ በውሸት እኖራለሁ? እኔ እሱ የሚፈልገው እንደዚህ ድራማ ነው። ለዳዊትም ተናግራለች። እስከ መቼ ድረስ በዚህ ድራማ ይቀጥላል? እሱ የሚፈልገው እንደዚህ ነው፣ ደግሞ እንደዚህ አልፈልግም ብላ ተናግራለች። ይመረጉት ይመጣ መስራት አትፈልግም። እሷ እንደዚህ ድራማ መስራት በውሸት መኖር አትፈልግም። እሱ ግን ደግሞ ይፈልጋል እንደዚህ መላላት ይፈልጋል ማለት ነው። ግን ደግሞ ስለሚወድ ማለት ነው። እሷ እንደዚህ እየተረገጠች እያተሰደበች ነው ያለችው። ደግሞ የሚገርምህ ነገር ደግሞ አልሰራም ምናምን ድራማ ምናምን ጉዳይ ስትለው ራሱ ምግብ አይበላም አለ። ውጭ ነው በልቶ በዛም ያድራሉ። ራሱ እንግዲህ አንደኛ አንዴ ላውራ። አንደኛ ድራማ ነው የሚባለው ነገር እንደኔ አልቀበለውም። ምክንያቱም ድራማ ሆኖ ውጭ ምግብ ከውጭ በላ ከቤት በላ አይመለከተኝም። ምንም የማያውቀው ልዑልን ምንም የማያውቁት አባት እናቶችን በዛን ልክ የተሰደቡ በዛን ልክ የተረገጡ በዛን ልክ በሬሳ ሳጥን የገባ ለብር ቢለሽ ለዛውን ባሌ አልበላም ብሎኛ ወይ የሆነ ነገር ሆኛ ብለሽ ብዙ መስዋዕትነት ከፍለሽ ብዙ ነገር ሆነሽለት የወለሽው ልጅሽን እንደዛ ሲሆንልሽ ለድራማ እንደዚህ ትሆናለች ብዬ አላስብም። እንደኔ ራሴ ማለት ነው። አንደኛ ሁለተኛ ደግሞ ድራማ ከሆነ አታለቅስም። ሩታ ስታለቅስ ዝም ብሎ ለቅሶ እኮ አለ ከውስጧ ነው የምታለቅስ። እስኪ ፊቷን ከውስጧ እንደቆሰለች ከውስጧ እንደታመመች። እኔ አንድ ታሪክ ብነግራችሁ ነገር ቢኖር ምን እንደሆነ ታውቃላችሁ? እነዚህ እየተደማመጥንና እየጨረሳችሁ ትወርዳላችሁ። ከስር ሀሳብ ይገባሉ። ኦኬ አዎ በቃ ማለት ጨርስና እንወርድልቻለሁ። ሌላ ሰው ታገባላችሁ፣ ችግር የለም። ግን ድራማ ነው የሚለውን ነገር ተውት፣ ከታርጉት። ለድራማ በዚህ ልክ ርቀት በዚህ ልክ መሄድ እንትን አለ ብዬ እንደኔ ነው ማለት ለሰው ልጅ እንደማልኩ ማስተሳሰቡን ይለያያል። እኔ ግን አልቀበለውም ይሄን ነገር። ለድራማ የዚህ ልክ ትሄዳለች ወይም ለብር እንደዚህ ልክ ትሆናለች ብዬ አላስብም። ምክንያቱም እኔ ወልጄ ባላይም በእናቶቼ በእህቶቼ አይቻለሁ። የእህቶቼን ልጆች እኔ እንደወለድኳቸው አይነ የምወዳቸው ወላሂ ምን እንጃ ለስተር የሚሰማ ስሜት ነው የሚሰማኝ ለነሱ ልጆች ማለት ነው።
በዚህ ልክ ወላሂ በጣም አሳዝነኛል። ምንም የማያውቀው አይኑን አውጥቶ ወይ በሬሳ ሳጥን አውጥቶ በቃ የሆነ ወላሂ ነው የሚላችሁ አንጀቴን ይበላኛል። ለብር መስሎ የሚያደርስበት ቀን ራሱ አለ። ለብር በላሽ በዚህ ልክ ድራማ ነው የሚለውን ነገር አቁሙ። ደስ አይለኝም እንዴ። እስኪ ሩታን ስታለቅስ ፊቷን ይወት ውስጧ እንደተቃጠለ በጣም እንደተመታለችበት ምክንያት ለምን እንደው ታውቂያለሽ? መስራት ስለማትፈልግ ነው። ገባሽ? በቃ አትፈልግም እሷ እንደዚህ እንድትረገጥና ሰው እንዲሰድባት ያለች አንድ ነገር እዚህ ጋር እቴ ካልፈለገች እዚህን ከት አድርጎ መውጣት ነው። አልፈልግም ማለት ነው እንዴ? ካልፈለገች ለምን ልጇን እንደዚህ ታሰቃያለች? ለምን ውስጧን አታውቂም፣ ምን እንደሆነች በውስጥ አታውቂም። በሚዲያ ላይ መታ የምትሰራውን እንደዚህ የምታወራውን እንትን የምትለው ነው እንጂ በውስጥ ምን ታውቂያለሽ? አታውቂም። እሺ እንደዛ ከሆነ እርግዝናውን ጊዜ ድራማ ነው ማለት ነው። ተጂ እንደዛ ነው ማስበው ነው። እንደዛ ከሆነ እርግዝናውን ሆነ ተጎድቻለሁ ያለች ጊዜ ድራማ ነው ማለት ነው። አንደኛ ሁለተኛ ደግሞ እሺ ድራማ ነው የተባልሽው ምን እንደሆነ ታውቂያለሽ? እሷ እኮ አልተስማማችም። ሄርሜላ ከመጀመሪያው ካረገዘች ጀምሮ ነገር ካረገዘች ጀምሮ ይሄን ችግር እንዲፈጠር ያደረገው እኮ አብርሃም ነው። ሩታ የምታውቀው ነገር የላትም። ሄርሜላም ደግሞ ራሱ አይደለም ያመጣት አቤልና አብርሃም ነው ያመጣት በድብቅ። ይሄ ሁሉ ነገር ከሩታ ላይ ነው ድራማ የተሰራው እንጂ ሩታ የምታውቀው ነገር የላትም። ሩታ የምታውቀው ሄርሜላ መታ አብርሽ እንዳፈቀረች በጓደኝነት እንደቀረበች ነው ድራማ ሲባል። አብርሽ ግን ከመጀመሪያው ጀምሮ ሲያመጣት ሄርሜላን ይታወቃሉ። ከድሮም ጀምሮ ይታወቃሉ። ከሩታ ላይ ነው ድራማ የሰሩባት። በቃ በህይወት ተጫወቱባት ከሩታ ላይ ነው። ገባሽ? በቃ ለማንኛውም አንድ ነገር ልንገርሽ ነው። የራሷ ባል አላት እኮ ባለ ትዳር ናት እኮ። እቺ ባል ቢኖራት እንደዚህ ሙጭጭ ብላ ትናንት የመረጨባት እንካን ባል አላት። ግን ባል ማለት ነው በአንድ ነገር እንስማማ። ድራማ ነው ትላላችሁ። ድራማ ከሆነ ሄርሜላ ለምን ትረገጣለች? ልጅ ካላት ትዳር ካላት ድራማ ከሆነ ሄርሜላ ለምን ታለቅሳለች? ለምን ታነባለች? እሷ የምትረገጠው ፈልገው ታዋቂ ለመሆን ነው የምትረገጠው። ሌላ ነገር አዲስ ነገር የለም። እሷን ፈልገው እናቴ ይቅር ይበለኝ። እቺ አንድ ነገር ብናውሽ ነገር እንደነሱ እንደ አብርሽና እንደ ሩታ ታዋቂ መሆን ትፈልጋለች። ሌላ አዲስ ነገር የለም። ኧረ እነሱ ታዋቂነት አፈንጫቸው ትክክል ይበል። ግን ሎርድ ስለሆነ ሎርድ ስለሆነ አንድ ነገር ብነግራችሁ ነገር ምን በእነሱ ማውራት አይሆን፣ በሃይማኖታቸው አወሩ። መስቀላችን እንደተቀላት እንዳወረዳት እንዳንጠለጠላት ይቅርታ እንድጠይቆን እንፈልጋለን። በመስቀላችን መልስ ገባሽም አትላኪልኝ አላስገባሽም። እሺ በኮመንት ላይ ስትጽፊ እኮ ያያየውሽ ነው። መጀመሪያ ማንነት ለመስቀላችን ቆሙ። እሺ ለመስቀላችን ቆሙ። በቃ እነሱ መገደፉም ድራማም ሆነ ሬልም ሆነ የራሳቸው ጉዳይ። ለምን ገደል አይገቡም? ግን በሃይማኖታችን ግን እንድቀልድም አንፈልግም። እውነት ስነግራችሁ ደግሞ በሴት ልጅ እንድጫወትም አንፈቅድም። እሱ ማን ነው በሴት ልጅ ሰራታ ሴት እያመጣ የሚጫወተው እንዴ? እኛ ነገ እኮ ወንዶች እኮ እነሱን እየተከተሉ እሱን እያዩ እኮ ነው እኛ ላይ የሚጫወቱ ወንዶች። እኛ እኮ ነገ እናገባለን። እኛ እኮ ነገ ትዳር እንይዛለን እንዴ? እኛ ዝም ትንላቸው እኔ ስጀመር አላችም። እኔ እውነት ትነግሩኝ እግዚአብሔር ተመሰገነ አይቻችም ተከታታቸውም አላውቅም። እና እሷ አንቺ እንዴት እንደሆነ ፈለ እንደው ሳላቀም ሁሌ ስለፈልግ ታውሪ በመስቀል ምናምን ነው በቅርብ የመጣሁት። እነሱ በጣም ባለየናቸው ከምንም በላይ። እሱ ሲጀመር ከመጀመሪያው ጀምሮ ከመጣ ጀምሮ እስከ ዛሬ ድረስ ሁሌ በውሸት ነው ድራማ። ይሄንም እራሷ ተናግራለች፣ ቃል በቃል ተናግራለች። ለምን ሁሌ በውሸት ድራማ ብላ ተናግራለች። ግን እሴት ልጅ ሆነን እሴት ልጅ የምንራቀቀው ሰዎች በጣም ነው የሚገርመው። የሄርሜላ ኦዲየንሶች ደግሞ የምላታቸው ምንድነው ፍየል ናቸው ወይ ሰው ናቸው? ምንም ሊገቡኝ አልቻለም። በጣም ምላስ አላቸው። በጣም ሲታደቡ ከመድኃኒዓለም እኔ እኮ እነሱ የሚታደቡ ግን እኛ ያልገባን ነገር እነሱ በተታደብነ ቁጥር የእነሱን ኃጢአት የሆነ ስልክ ደውዬ ሴት ጋር ደውዬ የሆነ ልጅቷን መጫወቻ ቦታ ስለማያስገባት ተመልሼ ስመጣ አስገቢኝ ፕሊዝ። ኦኬ ችግር የለውም። እሺ እና እነሱን በተሳደብ የእነሱን ኃጢአት እያጠዳን ነው የምንሄደው። እኛ የእነሱን በተሰናገርነ ቁጥር የእነሱን ኃጢአት ነው የምናጠደው እንጂ እነሱ ምንም ሊሆን አይችልም። ግን ደግሞ እቺ ልጅ አሐዝናለች። እቺ ተንታራታ ቃል በቃል ተናግራለች። እኔ አንተ መተው ያ ማለት መልቀቅ ፈልጋለሁ። ልጄን በስነ ስርዓት ያላባት ማሳደግ ፈልጋለሁ። ግን ሬል አባት ነገር አይተሽ ከሆነ ትጂ የሆነ ጊዜ ወንድሙ ኤፍሬም መጥቶ ልጅ ናናና ሲለው ልጁ
እምቢ አለ። አባቱን አትለጉም ወዶ ጉብ አለ። እቺ ልጅ ምን እንደተማረ እኛ ያልተረዳነው ነገር ቢኖር ይሄ ሁሌ ሲመጣ ልጅየው አባቱን ያቀፍ ምንችል በቃ አባቱ እንደሚያስፈልገው ብዙ ነገር በቃ አባት ያስፈልጋል ምናምን ብላ በቃ አባቱን ይቅርታ ልበለውና ልመልሰው ብላ ያሰብች ነገር ወላን እንጂ እውነት አብረሽን ፈልገው ከልባ ፍቅሩ ኖሮባት አይመስለኝም። ለልጇ ነው ዋጋ የምትከፍለው። እናንተ ተናግራለች ግን እኛ ያውቀን እንዳላወቅን ምን ሆነው እሷ ምን ተሳደበው ተራ ግን ደግሞ አንድ ነገር በነገራችሁ ነገር ለመስቀላችሁ ቁሙ። እነሱን ተዋቸውና ለመስቀላችሁ ቁሙ በቃ። እኛ አጀንዳችንን መቀየር የለብንም። ስለሱም እናወራለን፣ እንጮሃለን። ስለነሱ አባት ማሳደግ እናቱ ልሽኛ አባቶቻችን ሞተውብን አድገናል። እንደዚህ ብሎ አማርኛ የለም። የማይረባ አባት ካለ አባት አይደለም። አንቺ እናቴ ንገርሽ ወንድ ልጅ ማለት ነው። ይሄ በቃ እኔ ራሴ ያየሁት ነገር በኔ በጓደኛ ያየሁት ሳለ 2 ልጅ ወልዳለት እስካሁን ድረስ ተፋታ ሽማግሌ ብዙ ነገር አርጋ በየቀኑ በድብቅ እየመጣች ያስተካያት እንደገና ደግሞ ይቅርታ ታደርግለት ያስተካያት እሱን አሁን አለ 5 ልጅ ወልዳለታለች። እሱንም አለ ግን በጣም የሚቀርቸው ይጠየቁ። እሙ የመጨረሻ ሐሳብ ካለሽ በይንና ወደ ላይ እንውጣ። ካለሽ ከሌለሽ ሀያት ቀጥ ነው አለው ተጠብቄ ነው ይቅርታ እኔ ሊወርድ ነው። አንድ ነገር ልንገርሽ። መጀመሪያ ትላንትና ወላም ገብተን ስለ መስቀላችሁ ያወራን ነበር። ደስ ብሎኛል ወላሂ ማሻአላ። ማለት ትልቅ ቪዲዮ ትልቅ እንትን ያላቸው ሰዎች ይሄድ ነው እንዳይወጥ ከሆነ ማለት ነው። ያው መስተካከል ያለበት ነገር መስተካከል አለበት። በፈለጉት ነገር ይረገጡ፣ በፈለጉት ነገር ይሆኑ። አንደኛ ሁለተኛ ደግሞ አንቺ ቤት ሆኖ በጣም ደስ የሚለኝ ነገር ተራራራሉ ምን ይላሉ ግን ሚዩት የሚያደርጉትን ሰው እኔን ጭምር ከሌለን ጠይቀሽ አውርደሽ ሌላ ሰው ገብቶ ሀሳብ መስጠት አለበት። ኮሜንት ላይ ብዙ ለሚያወሩ የሚፈልጉ ብዙ ሀሳብ ማውራት የሚፈልጉ ሰዎች አሉ። ምክንያቱም አንቺ ቤት ገብተን ሀሳባችን ስናወራ ሊከርድ ተደርጎ ዩቱብ ስለሚለጠፍ ብዙ ሰዎች ያዩት ነው፣ ብዙ ሰዎች የሰሙት ነው። ደግሞ በዚህን ጊዜ በትክክል እውነታው ነገር በትክክል እንትን ያለው ነገር ይወጣ ነው ያየው ነው። በጣም ደስ የሚለኝ ነገር በመጫወታችን በማውራታችን ትንሽ የተሻሻለ የሆነ ነገር አለ። ብዙም ነው መሻሻል እኮ እነሱን ብቻ አይደለም ኦዲየንሱም ራሱ ተሻሽሎ የሆነ ነገር መድረሱ ለኛ ውጤት ነው። እነሱን ብቻ አይደለም እንትን የምንለው እንደዛ ብንሆን ደስ ይለኛል። ሁለተኛ ደግሞ ኢንሻአላህ ለመስቀላቸውም ፊቲ በትክክል በቃ ማለት ይቅርታ መጠየቅ አለባቸው። ይቅርታ መጠየቅ መሄድ ባለባቸው ልክ በስነ ስርዓት መሄድ አለባቸው ብዬ አምናለሁ። አንደኛ። ሁለተኛ ደግሞ ለአንቺ መጥቶ ማረጃ ሲሰጡሽ እንትን የሆነ ነገር ሳይሆን ከማረጃ አውሩ። አሁን ትላንትና የሆነ ነገር ባንቺ ቤት የሰማው ነበር፣ ማታ ደግሞ በዩቲዩብ ማረጃ አልተሰጠኝ ማያሽ ነበር። አንቺ ባንቺ የውሸት ማረጃ አንቺ ጋር እንዳይመጡ ወላሂ ነው የምልሽ። እንደዛ ነው ያልሰራሁትኝ። አሁን አቀብኝ ብዬ ኢቨንት ላይቭ ላይ ፈልጊያት ነው አጋጣሚ በእንትን ላይ ስክሪንሾት ስላደረኩትኝ በዛ በስሟ ገብቼ የሆነ ቤት ላይቭ ላይ ያየዋትኝና ፎሎ አደረኳትኝ። ፎሎይም አልነበረችም። ከዛን እባክሽ መረጃ አለኝ ብለሻል በውስጥ ላኪልኝ ብዬ ላኩላት። ቅድም ነው የመለሰችልኝ። እሺ መልስልሻለሁ ብላለችኝ። እስካሁን የለም። እኔ ምንም ነገር ሳይደርሰኝ ምንም መረጃ ሳይኖረኝ ዩቲዩብ ላይ መለጠፍ አልፈልግም፣ ቲክታክ ላይ መለጠፍ አልፈልግም። ምክንያቱም ውሸታም መባል ስለማልፈልግ። ውሸቱም አያውሩ። ለምሳሌ እነሱ የሚያወሩት ነገር ትክክል ማረጃ ካላቸው የብዙ የማዳንቀሞች የብዙ እህቶቻችን ህይወት ይተርፋል። አንቺ ደግሞ ለአንድ ሰው ምክንያት ለመትረፍ ምክንያት ሆንሽ ማለት ወላሂ በጣም እድለኛ በጣም መልካም ሰው ነሽ። አንደኛ። ሁለተኛ ደግሞ አንቺንና ፍሬውን ወላሂ ነው የምላችሁ ማሻአላ በጣም ነው የምወዳችሁ። አንደኛ የልቤን ነው የምታወሩት። ሁለተኛ ደግሞ ለሀቅ ነው የምትቆሙ፣ ለውሸት ትቆሙ። እንደሌላው ሰዎች ውሸት ቀረጣ አጥፋችሁ ዛሬ እንዴት ተፖስተ ዛሬ እንዲሁና ብትሉ ሰብስክራይባችሁ የት በደረሰ አይጠቅመሽም። አንቺ ደግሞ በውሸት ያመጣሽው ሰብስክራይብ አይጠቅመሽም። አንደኛ ማለት ነው። አንድ ላወራ ፈለኩት እሱ ነው። የውሸት ማረጃ እዚህ መጥቶ አያወሩ። ምክንያቱም እኛ አንቺን የምንወድሽ በጣም ነው የምንከታተልሽ። በጣም ላይፍ ስትገቢ አየር ላይ ነው ዶንኪሽ መገባለኝ የሚመጣው። እሱን እንትን በይ ሳካለኝ በኋላ ገባለሁ። አሁን ተራ ልስጥ ሌሎች። አመሰግናለሁ ቆንጆ፣ በጣም ቴንኪው፣ በጣም እናመሰግናለን። አዎ ስለ እንትኑ ስለ ማተባችን ዝም ማለት የለብንም፣ መጮህ እስካለብን ድረስ። ቅድምም የሆነ ቤት ገብቼ ነበረ እንደዚሁ ሀሳብ እየተሰጣጡ እነሸዊት ሁላ ነበሩ። የሆነ ግሩፕ ሰርተን እንትን እናደርጋለን ብለዋል፣ እስከ ጥግ ድረስ እንሄዳለን ብለዋል። በተቻለ መጠን ቢያንስ ይቅርታ በቃ
ስህተት ነው ይቅርታ ብለው የይቅርታ ቪዲዮ እስከሚሰሩልን ድረስ አንፋታቸውም። ለዛ ለነጋሽ ሚዲያም ልኬለታለሁኝ። እሱም የሚለውን ነገር እሰማና አንድ ላይ እኔ ጋር ሲደርስ ለዩቲዩብም ለቲክታክም አቀብላለሁ ማለት ነው ያለውን ነገር እየሰማሁኝ። አዎ በቃ እሺ ቴንኪው። ሶ ለሌሎች ተራልኝ ባረዘም ቁጥር እንትን ያለ ነው። ችግር የለውም የኔ ቆንጆ ቴንኪው፣ እናመሰግናለን። ከስር ሰላም። ቆይ ከላይ ያለሽው አንዴ የኔ እናት ሱዚዬ ሚውት አድርጊና ከስር እንቀጥል። ሰላም አለሽ? ሰላም አየሁን። እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን። ኮፒ ሊንክ ሼር እያደረጋችሁ እኔ ልሽ አንደኛ ነገር በማታባችን ስለተባለን የገባሁት እና በማታባችን ቀልድ የለም። ዝም ብለን የምናልፈው ነገር አይደለም። ምክንያቱም ብዙ ጊዜ መናፍቃን እኛ ላይ እየቀለዱብን ያሉት በዚህ ነው። መነገጃ አይደለም መስቀል። ክርስቶስ ስንት ዋጋ የከፈለበት ነው። በመስቀሉ እኛም እየተገዛ ነው። ስለዚህ በመስቀል ቪዲዮ እየሰሩ መስቀልን እያጣጣሉ አይደለም። መስቀል ድግምት መደገሚያ አይደለም። እኛ መስቀልን ያገኘንበት ክርስቶስ ስጋውን ቆርሶ ደሙን አፍሶ ነው እቺ መስቀል ያገኘነው አይደለ? በሱ ነገር ላይ ዝም ባንል በቃ ምንም ጥያቄ ራሱ የማይጠየቅ ነገር ነው መስቀል ላይ ማለት ነው። መስቀል ቀልድ የለም በመስቀላችን እና እንደዛ ነው። ሲቀጥል ደግሞ ስለ ሩታ እኔ ታሳዝነኛለች እውነቱ ስነግርሽ ማለት ነው። እኔ ሴት ቦምብዬ ራሴን እንትን እምልበት እውነት አንዳንድ ጊዜ እሷም ልክ እውነት አላት። መጀመሪያ ጊዜ የፈታችው እውነት አላት። የሴትን ወግ ሴት ልጅ አርግዛ የእርግዝና ነው ከባሏ ወግ ያላገኘች ልጅ ነች። የሆነ ሰዓት ላይ የሆነ ቪዲዮ ሰርታ 3 ቀን ምናምን ተጫውታበት ከዛ እየቀለድኩብ ነው ባሌ ሰዓት ተናድጄባት ነበር። ግን ያን ሰዓትም ያደረገችው በቃ አሁን ላይ ሳይ ልክ ነበረች። ምክንያቱም በቀል ጥሩ አይደለም በርግጥ ግን ያረጋት ነገር በየሪዞርቱ ሲዝናና ምን ሲል እሷ እርጉዞና ከዛሽ ጋራ ብዙ ነገር እያሳለፈ ነበረ። እነሱ የጀመሩት የላይፋቸውን ቆይቷል። እኛን አሁን ይፋ አደረጉት እንጂ ማለት ነው። እና እሷ እውነት አላት። እውነት ለሴት ልጅ የምናስብ ከሆነ እሷ ልጅቷ በጣም ነው የምታሳዝነው። በቃ እኔ ትናንትና ራሱን በይኔ መጣው እግዚአብሔርን ስቅስቅ ብላ ስታለቅስ ያዘውንባ ምናምን ተባለች እንጂ ግን ከልቧ ነበር ያለቀሰችው። አመነችው። ማመኗ ነው እሷን የጎዳት። አሁን ደግሞ መጥቶ እንዲህ ስላት አመነችው። እሱ እያስመሰለ ነው በነገራችን ላይ እንደዚህ ሳስበው እያስመሰለ ነው። እና ሄርሜላ ደግሞ ለሴቶች ራይ የምትወልድ ልጅ አይደለችም። እውነቱ ስነግርሽ ምንም የሴት ልጅ ራይ የሚባል ነገር የላትም። ብዙ ሰው ሊደግፋት ይችል ይሆናል፣ ግን የሚደግፋት ሰው እንደሱ የሆነ ሰው ነው ብዬ ነው የማስበው። እውነት እንዴት ነው እሱ ትዳር ያለው ሰው ወልዳ ተኝታ ያለች ሴት ምንም ሳይመስላት እሷ ሴት ልጅ መሆኗን ረስታው ነው? ረስታው አይደለም። በቃ ታውቃለች። የፈለገ ነገር መልክ ቢኖራት ጊዜ ሀብታም ብትሆን በገንዘብ የምትታመን ሴት ነች። እንግዲህ አይተሻታል ትጂ ገንዘብ አላት። ይሄንን ገዛው ትላለች፣ ይሄን አረኩለት፣ የ400,000 ብር ስልክ ሰዓት ገዛውለት፣ ቤት እንደዚህ ትላለች። በገንዘቧ ይሄ ልጅን በገንዘቧን ይገዛችሁ ማለት በፍቅር አለም ይገዛችሁ። ገባሽ አይደለ? ስለዚህ እኔ እሷን የሚደግፍ ሰው ምን ሆኖ ነው ብዬ ነው የማስበው። እንዴት ነው እሷን የሚደግፏት? እግዚአብሔርን ነው የምልሽ። ከእናት ከሴት ልጅ የተወለደ ሰው እሷን መደገፍ አይችልም። እግዚአብሔርን ነው የምልሽ። ነገ በህይወታችን የመጣውን ነገር የዘራውን ነው የምናጭደው። እሷ አሁን ተሰው በቃ አእምሯን የለም። እንደዛ እያንቋሻት እንኳን ሁሌ ለማኝ ነች። ሁሌ አልቅሳ ነው እሱን አልቅሳ ያገኘችው ነው። በነገራችን ላይ ሩታ ማልቅሳ ነው አብርሃምን ያገኘችው። የሩታ እውነት ነው፣ ትክክለኛ ፍቅርም ነው፣ ወዳው ነው። እቺ እኮ በትንሹም በትልቁም የፍቅር ቃል ስጠይቅለት ስታቀርብለት አልቅሳ ነው። አይተሻል? እግሩ ላይ ወድቃ ነው። የሆነ ነገር ስትል አልቅሳ ነው። የሆነ ነገር እንደ ሴት እንኳን ኩሩ አይደለችም። በራሷ ታምና የሆነ ነገር የምታደርግ አይደለችም። ስለዚህ እሷን የሚደግፍ ሰው እኔ እንጃ የሴት ወግ የለውም ብዬ ነው የማስበው። እውነት ነገ ላይ ህመሙን የሚያውቅ ሰው ነው የሚያውቀው፣ ወይ ደግሞ እናት ልጅ እንዴት እንደምታሳድግ የሚያውቅ ሰው ያውቀዋል። ስለዚህ ልጅቷ ጤነኛ አይደለችም። በነገራችን ላይ የሆነ ሰዓት ሰው ከህይወታችሁ ልውጣ ብዬ ምናምን አለች። ልውጣ ብላ አይደለም እሱ ከህይወቴ ውጪ ስላት እንኳን እኮ ታማ ሆስፒታል ተይታ እኔ ለምጄሃለሁ። እኔ ብዙ ነገራችሁን አውቃለሁ። እውነት ስልሽ በጣም ነበር የምከታተላቸው። ከህይወቴ ውጪልኝ ብሎ ያላት ጊዜ ምን አደረገች? ሐኪም ቤት ተኛች።
ሆስፒታል ገብታ ምን አለች? እኔ እኮ ለምጃለሁ አብርሽ እንዴት ነው ስምለይክ እየየ ብላ እያለቀሰች ነበረ። ስለዚህ ያኔ ብትወጣ ኖሮ ይሄ ሁሉ ባልመጣ ነበረ። በመጨረሻ ነው ወጥቼ ሂጂልኝ ምናምን ብሏት እንኳን እሷ እንዴት ነው ታለቅስ ነበረ። እዩቱ ጋር ነው እሷ ከህይወታቸው ወጥቼ ነበረ ብላለች። ከስንት የዛሬ 4 ቀን ምናምን ደግሞ ያንቺ ትዳር ጉጓን ነበር ያለችበትን ቀን ደግሞ አለ። እንዴት ትላለች? የሰው ልጅ እንዴት ነው እሱ ጉድጓድ የሚሆነው በትዳሩ? እሷ ከመጣች በኋላ ነው ጉድጓድ እየሆነበት የነበረው ልጁ። ምክንያቱም ምርጫው ልክ ስላልነበረ ያለበት ነገር ልክ አልነበረ በቃ። ስለዚህ እንዴት ነው እኔ እንዳሰባ እንዴት እንደሚያስቡት አላውቅም። እሷን የሚከተል ሰው እግዚአብሔር ነው የምልሽ እንዴት እንደሚያስቡት እንጂ እውነት እኔ መናገሬት እንደምናገር አጥቼ ነበር። እንደውም አንቺ ጋር እንኳን ነገርኩሽ። በጣም ውስጥ የተቃጠለው በጣም ያዘንኩባት። እንደ ሴት ልጅ የሴት ልጅ ክብር የሌላት ሴት ነች። አርግዣለሁ ያለችው ጥያቄ እርግዝናው የት አለ? እርጉዝ ነኝ ብላ ነበረ። ስለሱስ እርጉዝ ነኝ እንዲሆኛለሁ ሳምንት ጠፍታ መጣ እርጉዝ ነኝ አርግዤ ነው የጠፋሁት ብላለች። የት አለ እርግዝናው? ይሄው እንግዲህ ሆዷ የለም ባዶ ነው እንዴ። ምንም ቢሆን በጎንም ቢያዝ በምንም ቢያዝ እኮ ሆድ ያስታውቃል። መች ላይ ነው ወደ እንትን ላይ ግንቦት ነው ፋሲካ ላይ ነው እንደዚህ ያለችው። የሆነ ሰዓት ነው እንደዛ ብቻ ነው ሳቢ ቆይታለች። የሩታ እኮ 1 ወር ከ15 የማያድግ ሰው ነው እንዴ ውስጧ የተሸከመችው ቀሪባለ እኮ ስለዚህ እርጉዝ ነኝ ብላ ያወራችው ነገር ሁሉ ውሸት ነው። ልጅቷ ውሸታም ነች የሚሉት ልጆች ወዶ አይደለም። ኤፍሬምም አስመሳይ ነች የሚለው ወዶ አይደለም። እዚህ ላይ ይቅርታ እርጉዝ ካለች በኋላ 2 ወር 3 ወር ልሞላ ነው። እርጉዝ ካለች በኋላ ግን አንድ ቀን ቆይ ትጨርሻለሽ ላግዝሽ ብዬ ነው። እርጉዝ ነኝ ካለ በኋላ ይሄ ድራማ ሲጀመር አልፈለግሽም እኮ እኔ እኮ ያንተ እኮ አርግዛለሁ ብላ አንድ ቀን እኮ የእርግዝናው ሲል አላማጣችም ወሬ አላማጣችም። እሱን አስገብብች እንጂ እኮ የሚገርመኝ ነገር እሱ እርጉዝ ነኝ ብላ ካለች በኋላ የት አለ እርግዝናው? 2 ቀን ቪዲዮ ሰሩ በእርግዝናው። ከዛ በ3ኛው ቀን ሽማግሌ ላክ ብላ አለች። ካላክ ሽማግሌ አለች።